ባላችሁን ደሞዝ ማለት ነው እንዳለ ተቀብላችሁ ማለት ለትራንስፖርት ብቻ የምትሰጡ ሚስቶች ግን ማለት ነው አሁን እናንተ ከገቢዎች በእንድን ነው የምትለዩት? እሱ ሌላ ቦታ ምን ይሰራል? አሳሳ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን ምርጥ ቪዲዮዎች እናያለን። ዛሬ የቴዲ አፍሮ ልደት እየተከበረ ይገኛል። ከሱ ጋር ተያይዞ ታሪክ የማይረሳው አንድ ቪዲዮ አለ። በተለይ የማለበት ቀን በጣም ነው ሁሉ ጊዜ የማረሳው። እሱም ቪዲዮ እንመለከታለን። ሌሎች ቪዲዮችም አሉ። አጠር ያለች ቪዲዮ ነች። ፕሊስ ላይክ አድርጉ፣ ላይክ አድርጉ። ሀሳብ አስተያየቶቻችሁ ኮሜንት ላይ አድርጉ። እስከ ቪዲዮ መጨረሻ የትም እንዳትሄዱ። እሺ በ15 ዓመት ዛሬ የሚፈታው እንዴ አየሁት። ኩዩ አረ ዛሬ እንኳን በበሩጣ ባጥራውን ዘላል ዘንድሮ ቁምናችሁ ኩይነት ወዳጅ ኩይነት ያራዳ ልጅ ናና አሁን ወደ አንበሳ ግቢ ምን አንበሳ ግቢ ያኔ ስታስር ደግሞ ዜና አልተቀበልኳችሁ። አሁን ሄደን እንቀበላችሁ ነው። ካልሆነ እከሳችኋለሁ። እንዴ እከሳችሁ በህግ ምናምን? አዎ ኧረ እባክህ ህግ ምናምን ስንት ነበር ደሞዝ? ያን 140 ብር በጣም 140 ብር። አዎ ተው ህጉን አታድክሙ። ይኸው አንተ ወንድም 150 ብር 10 ብር ጨምሮ አሁን ሰርፕራይዝ አለ። እዛ ልስደ ቆይ ሰርፕራይዙ ደርሳል። ከዛ በፊት በዚህች አሁን ሄደ 2 እስር በለጭ እንገዛለን። ከዛ እዛ ላይ ደግሞ 2 ቦዘና ሽሮ ጋብዝሻለሁ። አለምሽን ነው ማሳይሽ ዛሬ በ50 ብር 2 ቦዘና ሽሮ 2 እስር በለጭ። አዎ ውስጥ መሆን መባረክ ነው። ውስጥ መሆን መመረጥ ነው። ቀስ እያለ ይገባል። በለጬ 5 ስታር ሆቴል ላይ በዝግ የሚቃም ጫት ነው። ቀስ እያለ ይገባል። ለክራሽ ሳይት ደምስ ያጫው ያንተ ብልግና እኮ ሳያት ደምስን የሰራሃት ስራ 15 ዓመት ሙሉ ይኸው እስካሁን ፈተነች። መሰረት መብራቴ ከኋሏ መጣገባች። ይታይ እንግዲህ ፍቅር ነው። ምን ታደርገዋለህ? ፍቅር ነው። ሰርፕራይዝ የጋሽ አለማየሁ ልጅ ነው። እንዴት ነው ያደገው? ስትታሰር ያኔ የጮኛህን አባት መቀመጫ ጠቅ አድርገህ ነው። ያኔ ደግሞ እሷ በሆዷ ጽንስ ነበር። የዝና ደህና ልጅ ነው። መታሰር በስንት ጣዕሙ እያሉ ነው። ድሮ በ50 ብር ጫት ይቃም ነበረ ማለት ነው። አሁን እኮ ታክሲ ራሱ ኧረ አይታሰብም። ምንድን ነው የሚያስለቅሰው? እባካችሁ ለብዙዎቻችሁ ሞኝነት ሊመስላችሁ ይችላል። ተርፎት ነው ልትሉ ትችላላችሁ። ግን የምትመኙት ቦታ መድረስ አንድ ቀን አደርገዋለሁ ብላችሁ በተስፋ ስትጠብቁት የነበረውን ቦታ መድረስ ኢሞሽናል ሲሆን በህይወቴ ለሁለተኛ ጊዜ ነው። የመጀመሪያው ጊዜ ኪሊማንጃሮን ስወጣ ነው የዛሬ 3 ዓመት። ጠፋህ በርታ እንደዚህ ነው እንደዛ ነው ስትሉ ለነበራችሁ ሁሉ ከጎኔ ለነበራችሁ ሁሉ እጅግ በጣም ነው የማመሰግነው። ሁሉ ጊዜ አበሻ በቃ ተሰብረ ወይ ደግሞ የሆነ ነገር ድምጥ ማጡ ጠፍቶ ስታለቅስ ብቻ ነው ደስ የሚለው። በደስታ ስትስቅ ደስ አይለውም። ለምን እንደሆነ አላውቅም። በደስታ ስትስቅ ወይ ተቀናጣ ይላል። ችግሩ በዝቶብን ነው መሰለኝ። ወይ ተቀናጣ ይለናል፣ ወይ ደግሞ ለአበሻ የሚነገር ነገር አታቁም ይለናል። ሰክሰስ በራሱ ያስለቅሳል። ባይዘው ደግሞ እኛ የምንፈልገው እኛ እንደምንኖረው ነው፣ እንደኛ መንገድ ነው። ለአንዱ ፕሮፌሰር መሆን ትልቅ በቃ የደስታ ለቅሶ ሊሆን ይችላል። ለአንደኛው ደግሞ ጉዞ ማዘጋጀትና በጉዞ ውስጥ ትልቅ ቦታ መድረስ ደስታው ሊሆን ይችላል። እንፍቀድለት፣ አብረነው ደስተኛ እንሁን። እዚህ ልጅ ኮሜንት ላይ የሚሰጠው ሐሳብ በቃ አንዳንዱ ጊዜ እኛ ከምንድን ነው የተሰራ ነው? ምንድን ያለብን ችግር? ጉዞ ተጉዤ እዚህ ቦታ ደረስኩኝ ደስተኛ ነኝ ብሎ ለሚናገር ልጅ ለአበሻ የሚነገርና የማይነገር አታውቅም እንዴ? ለአበሻ ማን ነው ሮሮ፣ ሐዘን፣ ተካዜ፣ ቁዘማ እኝኝ የፈቀደለት? ምንድነው? ከምን ታዘውልን ነው? ለኛ ደስታም እኮ ያስፈልገናል። የለፋሰው ያለቅሳል። ስንኖር እንደውም በተለያየ ሁኔታዎች ስናልፍ እንደዚህ ስኬታማ ሰዎችን እያደኑ ማየት ለአእምሮ ጤና እጅግ በጣም ጠቃሚ ነው ብዬ ነው የማስበው። ወንድሜ ይመችህ። ከተሳካልህ ደግሞ እንዲህ ስፔስ ላይ ወጥተህ አስጎብኘን። በቃ ደስ ይበልህ። የተመቸህን ነገር አድርግ። ለኛ ካልነገርክ ሰክሰስን ለማለት ትናገር ነው። ሶሻል ሚዲያ እኩል እየተጠቀምን ነውና እንደፈለገህ አሳየን፣ ደስ ይበለን።
የግድኛ ለቅሶና እሩሮ በሌላ መልክ ተከሽኖ ሲመጣ ማየት አይጠበቅብንም። ደስታም ሲያስለቅስ ማየት አለብን። ቤተክርስቲያን ያለ ዕድሜ ጋብቻን ከከለከለች እነዚህ ሁለት ግለሰቦች እችን ምስኪን ሕፃን ልጅ በአድባራት በተክሊል ሲጋቡ ይህንን ነገርስ የፈቀደላቸው ማን ነው? ይህንን ቪዲዮ ለሚመለከተው አካል በደንብ ሼር እያደረጋችሁልኝ እንደ ተቋም ስለምናወራ በየትኛውም ሃይማኖት ቤተክርስቲያን ያለ ዕድሜ ጋብቻ እንደማይፈቀድ ብዙዎቻችሁ ታውቃላችሁ። ይህ ነገር ግን በዚህ መቆም ስላለበት ሁላችሁም ይህን ቪዲዮ ለሚመለከተው አካል በደንብ ሼር እንድታደርጉና እነዚህ ግለሰቦች በቁጥጥር ስር ውለው ለሕግ መቅረብ አለባቸው። የእነዚህ ሁለት ግለሰቦች እናት አባትም እንዲሁም ቤተሰብ በቁጥጥር ስር ውለው አስፈላጊውን ቅጣት መቀጣት አለባቸው። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሁላችሁም ሀሳባችሁን ኮመንት ላይ እንድታጋሩና እንደነዚህ አይነት ነገር እናንተ አካባቢ ላይ ካለ ሁላችሁም ሀሳባችሁን እንድታስቀምጡ ፈልጋለሁ። በነገራችን ላይ ለመጋባት የእድሜ ገደብ ይኖረዋል። ማንም ሰው ከመሬት ተነስቶ ጾታዊ የተለያየ ጾታ ስለተፈጠረ ብቻ መጋባት ይችላል ብዬ አላስብም። ነገር ግን ለጋብቻ ሳይደርስ ለአቅመ አዳምና ለአቅመ ሔዋን ሳይደርሱ የሚጋቡ ሰዎች ከተጋቡ ማህበረሰቡ ነው ቤተ እምነቱ ነው ወይስ ደግሞ ቤተሰብ ነው መጠየቅ ያለበት ብላችሁ ታስባላችሁ? ሀሳባችሁን ብቻ አስቀምጡ። ይሄ ነገር ዛሬ ሚዲያ ላይ ታየ እንጂ ሁላችንም ከመጋረጃ ጀርባ የምናውቀው አንድ ታሪክ አለ። የሆነ ሀገር ወይ ደግሞ የሆነ ቦታ በዚህ እድሜ እኮ ነው የሚጋቡት ምናምን የሚባል ነገር ሰምታችሁ ልታውቁ ትችላላችሁ። ኃላፊነቱን ማን ይወስዳል? ሀሳባችሁን ኮመንት ላይ ማለት የባላችሁን ደሞዝ ማለት ነው እንዳለ ተቀብላችሁ ማለት ለትራንስፖርት ብቻ የምትሰጡ ሚስቶች ግን ማለት ነው። አሁን እናንተ ከገቢዎች በምንድን ነው የምትለዩት? ለነገሩ በቂ ነው ማለት ለሞቲቬሽን በቂ ነው። ስራ እንዳያቆሙ ለትራንስፖርት በቂ ነው። ኧረ እባክሽ እሱ ሌላ ቦታ ምን ይሰራል? ምንድነው እዚህ ደግሞ ላጫውትሽ። አከራዬ ልጄ ከውጪ ልትመጣ ስለሆነ ቤቱን ልቀቅልኝ አለ። ውሸቱን እንደሆነ አውቃለሁ። በብልግናው እያዘንኩ ለማዘር ደወልኩላት። ቤት ልቀቅ ተብያለሁ፣ አንቺ ጋር አንዱን ክፍል አስለቅቂልኝና ልግባበት። ወይ በዚህ ክረምት ምን ብዬ አስለቅቃቸዋለሁ? ልጄ ከውጪ ሊመጣ ነው ያቸው ከግቢ ውጪ ሲጀመር እናቱ ያላቸው እሱ ሌላ ቦታ ምን ይሰራል? ከዛ ደግሞ አስቢ ሌላ አከራይ ነው የሚያስለው። መከራዮች ጋር ኮመንት በቃ ምክንያት አንቺም ደውይና ልጄ ከውጪ ሊመጣ ነው። አቤት አቤት የተከራይ ስቃይ ቀልዱ ነጭራሽ። አስቢ ደውይና ልጄ ከውጪ ልትመጣ ነው በያቸው። ውጪ በይ ያለሽ አረብ ሀገር። ቴዲ አፍሮ እንግዲህ ልደቱ ነው። ያው እንደምታውቁት እንግዲህ ቴዲ በጣም ይሄ ታሪካዊ ቪዲዮ የምትመለከቱት ቪዲዮ ታሪካዊ ቪዲዮ ነው። ለሁሌ የመማረሳው ቪዲዮ። እንደውም ጋሽ ጥላሁንን ብዙ ሰዎች ከመውደዳቸው የተነሳ ጋሽ ጥላሁን እኮ ጨብጦኝ ያውቃል ምናምን ይሉ ነበር። የድሮ ሴቶች ይባላል እና ለምን በጣም አንጋፋ ናቸው ጋሽ ጥላሁንና ጋሽ ጥላሁን ቴዲን ቃል ያስገቡበት መንገድ በጣም አስገራሚና መነጋገሪያ ነበር በወቅቱ። እስከዛሬ የማይረሳ ጋሽ ጥላሁን እንደመረቁትም ቴዲ ንጉስ ሆኖ ጥበብን ሳይከዳ እየኖረ ነው። ቢያንስ ኢንተርቪውን ካየነው ራሱ 2 ቲቪ ቻናል ላይ አለቤ ሾው እና ኢቢኤስ ላይ ካሳ ሾው የሚባል ቲቪ ሾው ላይ ብቻ ነው የተመለከተነው። ከዛ ውጪ ቴዲን የምናገኘው በጥበብና በጥበብ ብቻ ነው። ጋሽ ጥላሁን በወቅቱ ምን አሉት? እስቲ ቪዲዮን እንመልከት ጨባ አድርገን። ጋሽ ጥላሁንና ቴዲን እስቲ የትኛውን ተመርጣላችሁ? ማወዳደር ግን በጣም ከባድ ነው። ጋሽ ጥላሁን በወቅቱ ምን ብሎት ነበሩ? እስቲ እንመልከት። ቴዲ ቀኝ እጅህን ወደ ላይ አሉት። ስሙት እንግዲህ እንዳለ ሚሊኒየም አዳራሽ በዊልቸር ቁጭ ብሎ ጋሽ ጥላሁን ኪነትን ብትከዳት ትግዳ። ይሄ እርግማ ነው፣ አደራ ነው። እርግጥ ያው ይህን አርማ ላንተና ለሙያ ጓደኞች አስረክቤያለሁ። ቃል ገብተሃል። ቃልህን ለመግባትህ ራስህ በአንደበት አረጋግጠው በድምጽ ተባለ። ቃል ገብቻለሁ። አመሰግናለሁ። ቃል ገብቻለሁ። አመሰግናለሁ። የእውነት ቴዲ በጣም በቃ እንደውም ስለ ቴዲ ምስክርነት አንዳንድ ሰዎች ሲሰጡ የተለያዩ ሚዲያዎች ላይ ሲመለከት አምለሰት ፖድካስት ላይም ጭምር የሰውን የስራ ልምድ ወይ ደግሞ የሰሩትን ክሊፖች አምጡ ብሎ አይቶ አይደለም የሚያሰራቸው። ምን ይዛል፣ ምን ትችላለህ፣ እስቲ አሳየኝ ብሎ ፊት ለፊት ካሳዩት የመስራት እድል ይሰጣል ብሎ ብዙ ሰዎች ሲመሰክሩለት ሰምተናል። ከትንሽ ጋር አንሶ ከትልቅ ጋርም ደግሞ ትልቅ ሆኖ ከብዙ ማህበረሰብ ጋር ማሳለፍ የሚችል አይነት ሰው እንደሆነ ብዙ ሰዎች ይመሰክሩለታል ቴዲ። ከዛ ውጭ ደግሞ ሙዚቃው ይናገራል፣ ስለ ጥበብ ደግሞ ይናገራል።
የጋሽ ጥላሁንን አደራ ጠባ አላረገው። የ50 ዓመት ልደቱ ዛሬ ማለትም ጁላይ 14 እያከበረ ይገኛል። ሃፒ በርዝዴይ ብለናል እኛ። አዶናይ 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 ሀ ሲብሁ እስመ ይታመን በቃሉ ወመይቶተ እምድኅረ ፈጠረ ያበርህ ለኩሉ Adonai, please, I wanted to meet with you and I wanted to make one video with you. Adonai, በቃ ከዘመኑ ወጣት ኮንፊደንስ እንዲኖረኝ ያደረከኝ አንተ በመሰራቸው ቪዲዮ ነው ኮንፊደንሳል የሆንኩኝ። ስለዚህ አዶናይ እኔ አዲስ አበባ መጥቻለሁ፣ ማግኘት እፈልጋለሁ፣ እንድታገኘኝ ማግኘት እፈልጋለሁ። ቤተሰብ ይህንን ቪዲዮ ለሱ ሸር ያደረጋችሁ አድርሶለት። ሪስፔክትድ አዶናይ። እኔ እኮ ይሄ አመት አላልቅ ያለው ይሄ ነው። በቃ በዚህ ምክንያት ነው። ለምን ቅኔ በቃ ለሁሉም ይዘርፋልስ። እኔ ግራ ያገባኝ እኮ በቃ አሳሲያስ አሳሳ ምንድነው? አሳ ነው። ቋንቋ እቺ በላሳ። አቤት ሰላም ነው። አመንሽ? አመን አለን። ስለ አሳ ፈልገህ ነው? አሳ ነው። አዎ አሳ ነው። አሳሳ ያልኳት። አሳው የአርባ ምንጭ ነው። አይ አስጨምረ 50 ሚኒት አድርጓል። እየጮኩኝ አሳሳ ያልኳት እንዴ አንተ ምን አህያ ነህ እንዴ? ምን እሺ ነው አህያ ነው። እኔ ስማ አህያ ሰርቶ ማለት ነው ይላል። ሌላ ነገር ታወራለህ እንዴ አንተ? እዚህ ድንጋይ ላይ ቆመ እየለፈለፈ። እኔ እኮ ስራ ስላጣው ነው እንጂ እኮ አንተ ክፉ ነገር መናገር ፈልጌ እኮ አይደለም እኮ ስራ ሊያስገባው። የምርህን ነው? አሳም ልጋብዝህ። የምርህን ነው? ነይ ነይ የምርህን ነው? አሳም መብላት በመብላት። እሺ ተረጋጉ እንጂ እንዳትረጋገጡ። ደግሞ ከአዶናይ ጋር ፎቶ ለመነሳት ሴቶች ብቻ ናቸው። ኧረ ተው፣ ሁሉም ካሜራማን ሆነ እዚህ ሀገር እኮ። አይ ስቃይ አዶናይ ቅቤ የተቀባች ሴት እስከምታጋጥመው ድረስ ከዛ በኋላ ያቆማል ሰልፊ መነሳት። ቤተሰቦች የዛሬ ቪዲዮቻችን አጠር ያለች ነች፣ እቺን ትመስላለች። ፕሊስ ላይክ አድርጉ፣ ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ፒስ አውት።